እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ከዛ በፊት ግን ዩቲዩብ የላከልን አንድ ስጦታ አለ። እስኪ አብረን እንክፈተው። በዚህ አጋጣሚ ሁላችሁንም በጣም አመሰግናለሁ። ያለ እናንተ ድጋፍና እገዛ ቻናሉ አሁን ያለበት ደረጃ አይደርስም ነበርና በጣም አድርጌ አመሰግናለሁ። ሰሞኑን የጠፋሁትም አዲስ ነገር ይዤ ለማምጣት እየሞከርኩ ስለሆነ ነው። ግን ከዚህ በኋላ ቢያንስ በሳምንት አንዴ እንኳን ለመልቀቅ እሞክራለሁ። በድጋሚ አመሰግናለሁ። እወዳችኋለሁ። ፊልሙ የሚጀምረው ሶሂ የተባለችን ቆንጅዬ ታታሪ ወጣትን እያስመለከተን ነው። የኮሪያ ኤምባሲ ውስጥ አስተርጓሚ ሆና ነው የምትሰራው። በዋነኝነት ቻይንኛን ወደ ኮሪያኛ ነው የምትተረጉመው። በዚህ ስራዋም ለብዙ ዓመታት ሲሆን የሰራችው መስሪያ ቤቷ ውስጥ ያሉት ሰዎች በሙሉ ስራዋን ያደንቁላታል። የከተማው ሚኒስቴር ሳይቀር ስለ ስራዋ ጥሩ አስተያየት ነበር የሚሰጣት። ሶሂ ዛሬ እጅግ በጣም ወሳኝ ለሆነ ስብሰባ ሲሆን የመጣችው ከአጠቃላይ ሀገሪቷ ትልልቅ የሚባሉ ባለስልጣናት ናቸው ቦታው ላይ የተገኙት። በስብሰባው ወቅት ሶሂ ስልኳ ይደወልላታል። የደወለላትም ድምፁ ለ10 ዓመታት ሲፈልጉት የነበረውን ሰውዬ እንዳገኙት ይነግራታል። የስልክ ጥሪው ከሶሂ አጎቶች መካከል የተደወለ ነበር። ስብሰባው ምንም ያክል ወሳኝ እንደሆነ እያወቀች ሶሂ ከኤምባሲው በአፋጣኝ ነበር የወጣችው። ጉዞዋንም እንደጀመረች በህይወቷ መቼም ልትከፍለው የማትችለውን ውለታ እንዳለባት ይሰማታል። የተዋለላት ውለታ ግን ህይወቷን ለዘላለም ቀይሮታል። በሐሳቧም የድሮ ህይወቷ ትውስታዎች መምጣት ይጀምራሉ። ጊዜው 1993 ዓ.ም ላይ ሲሆን በሀገረ ኮሪያ አንድ ሰውዬ ሱፉን ለብሶ ተቀምጧል። ስሙም ሲኦክ ሲሆን አሲስታንቱ ደግሞ ዮዋን ይባላል። ሲኦክ የሚሰራው የግል ኤንጂኦ ውስጥ ሲሆን ለድሃዎች ብቻ ብድር የሚያመቻች ድርጅት ነው። ቢሆንም ግን እነዚህ ድሃ ሰዎች ብድራቸውን መልሶ መክፈል እያቃታቸው ነው። እንደዚህ አይነት አጋጣሚዎች ሲፈጠሩም ሲኦክና ዮዋን ወደ ሰዎቹ ይላካሉ። በዛሬው ዕለት ሚንግጄ የተባለች ሴት ፍለጋ ነበር የወጡት። ላለፉት 6 ወራት ብድሮቻቸውን መክፈል ሳትችል ቀርታ መደበቅን መፍትሄ አድርጋለች። ሲኦክ በጣም ጥንቁቅ ሰው በመሆኑ ደንበኞቻቸውን አይለቃቸውም። ምንም ቢፈጠር ምንም ከተደበቁበት እያገኛቸው ያለባቸውን ዕዳ ያስከፍላቸዋል። ነገር ግን ምንም ያክል ቢጥር ሚንግጃንን የትም ሊያገኛት አልቻለም። ተስፋ ሊቆርጡ በተዘጋጁበት ወቅት ግን ልጇን ይዛ በሰፈራቸው ስታልፍ ይመለከቷታል። ያቺ ትንሽዬ ልጅ የኛዋ ሶሂ ነበረች። ሲኦክ ሚንግጃንን እንደተመለከታት ወዲያው ሮጦ ይደርስባትና ያለባትን ዕዳ ያስመለክታታል። የተበደረችውንም ገንዘብ ከነወለዱ እንድትመልስ አጥብቆ ይነግራታል። ሚንግጃ ባለቤቷ ከ4 ወራት በፊት ካለፈ በኋላ በጣም ከባድ የሆነ የኢኮኖሚያዊ ቀውስ ውስጥ እንደገባች ለመናገር ትሞክራለች። ከታገሷትም ያለባትን ሁሉ እስከ ቀጣዩ ወር ድረስ እንደምትከፍል ትናገራለች። ሲኦክ ግን ምንም አይነት ምክንያቶችን መቀበል አልፈለገም። ለወራት ሲፈልጋት ቆይቶ አሁን በማግኘቱ ሊለቃት አልቻለም። ሶሂ ይህንን ሁሉ ጩኸት ስትሰማ በጣም መፍራት ጀምራለች። ምክንያቱም እናቷ እየተሰደበችም ነበር። ከሄደላቸው ብላ እጁን ብትቆነጥጠውም ሲኦክ እናቷን ማሳቃቁን ሊያቆም አልቻለም። በዚህ መሃል የሲኦክ እጅ ሳያስቡት የሚንግጃ ግንባርን ይነካሉ። በስህተትም ቢሆን ሚንግጃም ሆነ ሶሂ በቀላሉ ሊያልፉት አልቻሉም። ሚንግጃ ሰውነቷ እንደተነካ ስትናገር፣ ሶሂ ደግሞ ጮክ ብላ ማልቀስ ትጀምራለች። የህፃኗም ለቅሶ የመንገደኞችን ትኩረት መሳብ ይጀምራል። ሲኦክ ግን ላመነበት ሟች በመሆኑ ሁሉንም ሰው ችላ በማለት ለሚንግጃ ክፍያው እንድትፈጽም 1 ሳምንት ብቻ እንደሚሰጣት ይነግራታል። ነገር ግን እንደ ማስያዣ የሆነ ነገር ከሱ ጋር ማስቀመጥ አለባት። ይህንን ካደረገችም ለአሁኑ ይለቃታል። ሚንግጃ ግን አሁን ላይ ምንም የምታስይዘው ነገር እንደሌላት ስትነግረው ሲኦክ በድጋሚ መናደድ ይጀምራል። ድንገት ሶሂን ብድግ ያደርጋትና ማስያዣሽ እሷ ነች ብሎ ይነግራታል። ብድሯን በሙሉ ከፍላ እንደጨረሰችም መታ ልጇን መውሰድ እንደምትችል ይነግራታል። ልጇ እየተወሰደችባት መሆኑን የተመለከተችው ሚንግጃ ከማልቀስ ውጪ ምንም ማድረግ አልቻለችም። ምክንያቱም እሷ ብትታሰር ልጇን ማን የሚያሳድግላት የለም። በሌላ በኩል ሲኦክ ለሶሂ እስካሁን ድረስ ለምን እንደምታለቅስና እናቷ ስለማታበላት ከሆነ እሱ ቤት በጣም ብዙ የሚጣፍጡ ምግቦች እንዳሉ ይነግራታል። እናቷ ገንዘቡን ካመጣች በኋላም ነፃ እንደሚለቃት ያስረዳታል። ሲኦክ ምንም እንኳን ቢናደድም መጥፎ ሰው ግን አልነበረም። ወደ ቤት በመንገዳቸው ላይ ሶሂ እናቷ አጠገብ ባለመሆኗ በጣም ከፍቷት ነበር። ሲኦክ በዚህ መሃል አሻንጉሊት ይሰጣትና ምንም እንኳን ሌባ ቢመስልም ምንም እንዳትፈራው ይነግራታል። በጣም ልጅ ነኝ፣ ልጅ ከመሆኔም የተነሳ እስካሁን አላገባውም እያለ ሊያስቃት ይሞክራል።
ጆንግ በሌላ በኩል እናቷ ምናልባት ባትመጣ እያደረጉት ያሉት ነገር ልክ ነው ወይ ብሎ ይጠይቀዋል። ሲዮክ በምላሹ ልጅን ለገንዘብ ብሎ የሚተው ሰው እንደሌለ ይነግረዋል። ከዚህ በመቀጠል ሲዮክ ሶሂን ወደ ቤቱ ይዞ ይሄዳል። የራሱን ክፍል እንድታድርበት ይሰጣትና በሩን ይዘጋዋል። በሌላ በኩል ዩዋን በጣም እየተጨነቀ ነበር። ሲዮክ ልጅቷን በዚህ መልኩ በመውሰዱ ምቾት እየተሰማው አልነበረም። ሶሂ አዲሱ ክፍሏ ውስጥ በመሆን ማልቀስ ጀምራለች። ከእናቷ ጋር ወደ ገበያ ወጥታ የነበረው አሳ ለመግዛት ቢሆንም ጭራሽ እሷ የገንዘብ ማስያዣ ሆና ትቀራለች። እናቷም ጥላት በመሄዷ ውስጧ በጣም ነበር የተሰበረው። በሌላ በኩል ሚንግጃ ወደ ባለቤቷ ገራጅ ታመራለች። ባለቤቷ እዚህ ገራጅ ውስጥ ይሰራ ነበር። ሰራተኞቹን የተወሰነ ገንዘብ ብትጠይቃቸውም ሊሰጧት አልቻሉም። ከዚህ በፊት ለባለቤቷ እስካሁን ያልተከፈለ ዕዳ በድሮት ነበር። ያ ሳይከፈልም አሁን ምንም ሊያደርጉላት አይችሉም። ሚንግጃ በዜግነቷ ኮሪያዊት አልነበረችም። ወደ ኮሪያ የመጣችው ከባለቤቷ ጋር ስራ ፍለጋ ነበር። ይህም ማለት ህጋዊ ባልሆነ መንገድ ነበር ኮሪያ ሲኖሩ የቆዩት ማለት ነው። ሚንግጃ ገንዘቡን ፍለጋ ያልደወለችበት ቦታና ሰው ጋር አልነበረም። ያን ሁሉ ዘመድና ጓደኛ ቢኖራትም ግን ማንም ሰው 18000 ዩዋን ሊያበድራት ፈቃደኛ አልነበሩም። ልጇ እንደተያዘችም ስትናገር ያመናት ሰው አልነበረም። ሚንግጃ ገንዘቡን ፍለጋ ወዲና ወዲያ በምትልበት ወቅት ፖሊሶች ይዟትና ህገወጥ ዜጋ መሆኗን ይደርሱበታል። በዚህም ወደ መጣችበት ሀገር ቻይና ልትላክ ነው። 2 ቀናት ቢያልፉም ከሚንግጃ ምንም የሰሙት ነገር አልነበረም። ሲዮክ ነገሩ እያሳሰበው ይመጣል። ይህ በእንዲህ እንዳለ የኤንጂኦ ከፍተኛ ባለስልጣናት ሲዮክን በከባዱ ይቆጡታል። ምክንያቱም ልጅቷን አሁን ምን እንደሚያደርጓት አያውቁም። ከዚህ በመቀጠል ሲዮክ ሶሂን ወደ ቤቷ ሊወስዳት ይወስናል። የእናቷ አድራሻ የት እንደሆነ ቢጠይቃትም ሶሂ ምንም መልስ ልትሰጠው አልቻለችም። በድንገት ከመኪናው ዘላ ወጥታ ትሮጣለች። ሲዮክና የሥራ ባልደረባው ከኋላ ይከተሏት። ሶሂ ግን ፍጥነቷ የማይደረስ ሆኖ የመደበቅ ችሎታዋም ጥሩ ነበር። በዚህም ሳያገኟት ይቀራሉ። ሶሂ ምሽት ላይ ወደ ቤቷ ትመለሳለች። እንደደረሰች ግን እናቷ ቤት ውስጥ አልነበረችም። በዚህ መሃል ወደዚህ ቤት የገቡትን የመጀመሪያ ቀን ትውስታ ማስታወስ ጀምራለች። ያን ምሽት እንቅልፏን መተኛት አልቻለችም። እናቷንም ብትጠብቃት ሳትመጣ ሌሊቱ ይነጋል። በነጋታው ሲዮክ አንድ መልእክት ይደርሰዋል። ሚንግጃ በኢሚግሬሽን ዲፓርትመንቶች መያዟን ይደርስበታል። ህገወጥ ዜጋ መሆኗን በመታወቁ በዛሬው ዕለት ወደ ቻይና ትላካለች። በተጨማሪም ሚንግጃ ልጅ እንዳላት ኢሚግሬሽን ውስጥ የሚሰሩ ማናቸውም ሰራተኞች እንደማያውቁ ይገነዘባሉ። ለፖሊሶቹም ልጅ እንዳላት ሳይሆን ሲዮክን ማግኘት እንደምትፈልግ ብቻ ነበር የተናገረችው። ከዚህ በመቀጠል ሲዮክ ሚንግጃን ያገኛታል። ሚንግጃ መጀመሪያ የጠየቀችው ስለ ልጇ ነበር። ሲዮክ ልጇ ደህና እንደሆነች ይነግራታል። የመጥፋቷን እውነታ ግን ከሷ ደብቋታል። ለፖሊሶቹ ስለ ሁሉም ነገር ቢናገር ለሱ ችግር ይፈጥርበታል። በዚህ መሃል ሚንግጃ አንድ ስልክ ቁጥር ትሰጠዋለች። ስልኩ የአንድ የአጎቷ ቁጥር ሲሆን ወደ ቻይና ስትሄድ አጎቷ ልጇን እንዲያሳድግላት ትፈልጋለች። ሶሂን በስርዓት ማሳደግ ይችላል። ልጇን ማሳደግ ብቻ ሳይሆን ሲዮክ ላይ ያለባትን ዕዳ የመክፈል አቅም ራሱ አለው። የሚንግጃ ኬስ ውስብስብ ከማለቱ የተነሳ ልጇን ለአጎቷ ከመስጠት ውጪ ምንም አማራጭ አልነበራትም። ለልጇ ያስቀመጠችውን ብቸኛ ሪከርደርና ፎቶም ትሰጠዋለች። ይህ በእንዲህ እንዳለ ሶሂ እናቷን ፍለጋ የተወሰነ ገንዘብ ይዛ ትወጣለች። ሲዮክ ወደ ቤታቸው ቢደርስም ሕፃኗን ማግኘት አልቻለም። ሶሂ እናቷን ቀኑን ሙሉ ስትፈልግ ትውላለች። እናቷን ማግኘት ሳትችል ስትቀርም ወደ ቤት መመለስ ነበረባት። ጨለማው በጣም አስፈርቷት ነበር። በመሃል አንድ የሰከረ ጎዳና ተዳዳሪ ምግብ ይዞላት ወደ እሷ ይቀርባል። በመጀመሪያ ሊወስዳት ይሞክራል። በዚህ መሃል ግን ሲዮክ ደርሶ ሶሂን ያስጥላትና የሰከረውን ሰውዬ ዋጋውን ይሰጠዋል። ሶሂ በዚህ ወቅት ትንሽ ቀለል ይላታል። ወደ እናቷ መሄድ እንደምትፈልግ እየተናገረች ሲዮክን ትማጸነዋለች። ሲዮክ ግን እውነታውን ይነግራታል። እናቷ ከሀገር እንደወጣችና ከዚህ በኋላ ተመልሳ እንደማትመጣ ይነግራታል። ይህንን ስትሰማ ሶሂ ውስጧ በጣም ተጎድቶ ማልቀስ ትጀምራለች። ሲዮክ ለመጀመሪያ ጊዜ ሕፃን ተንሰቅስቆ ሲያለቅስ በማየቱ ልቡ በትንሹም ያዝናል። በመንገዳቸው ላይ ሲዮክ ሶሂን ማዋራት ይጀምራል። ካሁን በኋላ ከአጎቷ ጋር እንደምትቆይና ይህም ለሷ ጥሩ እንደሆነ ያስረዳታል። ሶሂ በሰማችው ነገር ልቧ በከባዱ ይሰበራል። በኋላ ወደ ሲዮክ ቤት እንደደረሱ ሶሂ የቤት ስራውን በሙሉ በደስታ መስራት ትጀምራለች። እዚህ የምትቆየው ቢያንስ ስራ ከሰራች ብቻ እንደሆነ ነው ውስጧ የተሰማት። ሲዮክ ግን ምቾት አልተሰማውም ነበር። ካሁን በኋላም ከአጎቷ ጋር መኖር እንደምትጀምርና እዛም ከሄደች በኋላ የቤት ስራ መስራት እንደሌለባት ይነግራታል። በኋላ ላይ ሶሂ ከአጎቷ ቤት ይደወልላትና በቀጣዩ ቀን እንድትመጣ ይጠይቃታል። ሲዮክ ማስያዣ እያለ ነበር ስም ያወጣላት። ቢሆንም ግን ስሟን አትወደውም። ለሲዮክም ሹንቡ ብላ ስም ታወጣለታለች። ይህም ማለት አሸናፊ ማለት ነበር።
ሶሂ በስርዓት የሚለበሱ ብዙም ልብሶች አልነበሯትም። በዚህም ከመሄዷ በፊት የተወሰኑ ልብሶችን ይገዛላታል። የፈለገችውን ያክል ልብስ በሚገዛላት ወቅት ሶሂ ከሲሆክ ጋር ያላቸው ግንኙነት ይዳብራል። ምሽት ላይ ራታቸውን በሚበሉበት ወቅት ሲሆክ አጎቷ ከዕዳቸው በላይ እንደከፈላቸው ይነግራታል። ምግብ መብላት ወይም ደግሞ መግዛት የምትፈልገው ነገር ካለ ይጠይቃታል። ሶሂ በምላሿ የዲጄ ታይጂ ኮንሰርት ትኬት ገዝታ መታደም እንደምትፈልግ ትነግረዋለች። ፍላጎቷም ያ ብቻ ስለነበር ሲሆክ ወደ ኮንሰርቱ ይወስዳታል። ኮንሰርቱ ለትልልቅ ሰዎች ብቻ ቢሆንም ደብቋት ማስገባት ቻለ። ሶሂ በጣም ደስተኛ ነበረች። ከኮንሰርቱ በኋላ ሶሂ አዲሱን ሲዲ እንዲገዛላት ሲሆክን ትጠይቀዋለች። ሲሆክም ፍላጎቷን ከማሟላት ወደ ኋላ አላለም። ሶሂም በጣም ከመደሰቷ የተነሳ በጣም ታመሰግነዋለች። ሲሆክ በምላሹ በጣም ደስተኛ ነበር፣ ምክንያቱም ከዚህ በፊት ከየትኛውም ሕፃን ጋር እንደዚህ ተቀራርቦ አያውቅም። ይህም ቁጡ የሆነውን ባህሪውን ቀስ በቀስ እንዲያስተካክለው ምክንያት ይሆናል። ሲሆክ በራሱ በማደጎ ያደገ ሲሆን ከሷ ብቻ ሳይሆን ከየትኛውም ሰው ፍቅር ተሰጥቶት አያውቅም። ያን ምሽት ሶሂ እዚህ ቤት ውስጥ የምታሳልፈውን የመጨረሻ ቀን በመሆኑ ኬክ ገዝተው ሰርፕራይዝ ያደርጓታል። በቀጣዩ ቀን እንደምትሄድ ስታውቅ ግን ሶሂ ትከፋለች። በቀጣዩ ቀን ሲሆክ ሶሂን ይዞ አጎቷ ወደ ቀጠረው የገበያ ማዕከል ይዟት ይሄዳል። ምንም አይነት ችግር ካጋጠማት በፈለገችበት ጊዜ እንድትደውልለት ነግሯት ስልክ ቁጥሩን ይሰጣታል። ከተወሰኑ ቆይቶች በኋላ የሶሂ አጎት ይመጣል። ሰውየው ከዚህ በፊት የተላመደችው አልነበረም። የአባቷ የሩቅ ዘመድ ቢሆንም ከዚህ በፊት አንዴ እንኳን አይቷ አታውቅም። ሰውየውም ስሟን ራሱ አያውቀውም። በዚህም ሲሆክ መጨናነቅ ይጀምራል። ሰውየው ሲሆክን መታወቂያውንና ማንነቱን የሚገልጽ የተወሰኑ ማስረጃዎችን ሲሰጠው ትንሽ ቀለል ይለዋል። ከእናቷ ሚንጃ ጋር ጥሩ ቀረቤታ እንዳለውም ሲነግረው ተንፈስ ይላል። ከዚህ በመቀጠል ሲሆክ የእሷንና የእናቷን ፎቶግራፍ የያዘ ፎቶ ይሰጣታል። ሶሂ በቀጣይ ከአጎቷ ጋር ትሄዳለች። ሲሆክ ግን ልቡ እያስቻለው አልነበረም። ያለ እሷም ስራው ላይ ትኩረት ማድረግ እያቃተው ይመጣል። ጆንግ ይህንን ተገንዝቦ ልጅቷን በመላክ ፋንታ እሱ ጋር ማቆየት ይችል እንደነበር ይነግረዋል። ሲሆክ በሱ ፊት ምንም እንዳልመሰለው ለማስመሰል ቢሞክርም ከሱ ተደብቆ ወደ ሶሂ አጎት ቁጥር በመደወል መልእክት ያስቀምጥላታል። መልእክቱም በፈለገችው ቀን እሱ ጋር ለመቆየት መምጣት እንደምትችል የሚናገር ነበር። ይህንኑ መልእክት ብዙ ጊዜ ደጋግሞ ቢልክም ከሶሂ ግን መልስ እስካሁን አላገኘም። ሲሆክ በዚህ ተጨንቆ ቀጥታ ወደ ቤቷ ቢደውልም ሶሂ እዚህ መኖር እንዳቆመችና አጎቷ ይዟት ከሄደ ብዙ እንደቆየ ይነገረዋል። ይህ መፈጠር ስለሌለበት ግን ሲሆክ የበለጠ መጨናነቅ ይጀምራል። በሌላ በኩል የሶሂ አጎት የእውነትም ጥሩ ሰው እንዳልሆነ መገለጽ ይጀምራል። የማደጎ ልጆችን በተለያየ መልኩ በመሰብሰብ ለሕገ ወጥ ሰዎች ይሸጣቸዋል። ሶሂንም በሚያሳዝን ሁኔታ ሽጧታል። ሲሆክ አጎትየውን አድኖ ያገኘው የዛኑ ቀን ነበር። ሰውየው በመጀመሪያ መካድ ይጀምራል። ሲሆክ ሲያስጨንቀው ግን ሶሂን የምሽት ቤት ላላት አንድ ሴትዮ እንደሸጣት ይናገራል። ሲሆክ ይህን እንደሰማ የሚይዘው የሚጨብጠው ነገር ይጠፋዋል። ይቺ ምስኪን ሕፃን ወደዛ ጨለማ ህይወት ተገፍታለች። ሲሆክ በዚህ ተናደው ሰውየውን ደና አድርጎ ይደበድበዋል። በሌላ በኩል ሶሂ የምሽት ቤት ባለቤቷ ቤት ውስጥ እየኖረች ትገኛለች። የቤቱን ስራ በጠቅላላ የመስራት ግዴታ ሲኖርባት ማታ የተጨፈረበትን መሬትም ቀን የምትወለውለው እሷ ነበረች። ይሄ ሁሉ እየደረሰባትም ግን ሶሂ አንድም ቀን አልቅሳ አታውቅም። ትምህርት ቤት እንድታስገባት ብቻ ነበር ሴትዮዋን የምትጠይቃት። ሴትዮዋም አንድ ቀን እንደምታስገባት ትነግራታለች። ይሁን እንጂ ሁሉ ነገር ሕፃኗን ማታለያ ነበር። ምሽት ላይ ስልክ ቁጥሩን የጻፈችበት ወረቀት ቢጠፋባትም ቀን በቀን ቁጥሮቹን እየቀያየረች ትሞክርለታለች። በስተመጨረሻ ግን አንድ ቀን ትክክለኛውን የሲሆክን ስልክ ታገኘዋለች። ድምጿን በመስማቱ በጣም ደስተኛ ነበር። የት እንዳለች በአፋጣኝ ቢጠይቃትም ሶሂ የምሽት ቤቱን አድራሻ ባለማወቋ ምንም መልስ መስጠት አልቻለችም። እሷ ላይ እየተደረገ ያለውን ነገር መናገር አልቻለችም። ደህና እንደሆነች ብቻ ነበር የነገረችው። ተጨማሪ ነገር ከማውራታቸው በፊት ግን ስልካቸው ይቋረጣል። ከዚህ በኋላ ግን ሶሂ ያንን ቁጥር መደወል አልቻለችም፣ ምክንያቱም ያ ሁሉ ቁጥር ይደበላለቅባታል። በተደጋጋሚ እንደ መጀመሪያው ቁጥሮቹን መቀያየር ትጀምራለች። በሌላ በኩል አንድ ቀን የምሽት ቤት ውስጥ በሴቶቹና በአንድ ደንበኛቸው መካከል ጸብ ይነሳል። ደንበኛውም ጠርሙስ ይወረውርባቸዋል። ይህንን ለመጥረግ የተጠራችውም ሶሂ ስትሆን በሰዓቱ ምግብ እየበላች ነበር። ቢሆንም ግን ምግቧን አቋርጣ ወደ ስራዋ ትሄዳለች። ሶሂ በምታጸዳበት ወቅት ደንበኛው ሌላ ጠርሙስ ይሰብርና ፍንጣቂው የሶሂን ፊት ይቆርጣታል። መስታወቱ በኃይለኛው ሲሆን የቆረጣት ሴቶቹ ይደናገጣሉ። ቢሆንም ግን ሶሂን ወደ ሆስፒታል ሳይወስዷት ይቀራሉ። ምክንያቱም ሕፃኗ ለዶክተሮቹ መሸጧን እንዳትናገር ፈርተዋል። ቁስሏንም በጥፍር ቀለም ይደብቁላታል። በሌላ በኩል ሲሆክ የሶሂን ስልክ ቢጠብቅም ሳትደውልለት ትቀራለች። በዚህም ሲሆክ ቁጥሩን ፈልገው በማውጣት ወደ ደወለችበት ቁጥር ለመደወል ይገደዳል። ስልኩ ዝግ ነበር። ቢሆንም መልእክት አስቀምጦላት ሙሉ ሌሊቱን ይጠብቃታል። በስተመጨረሻም ሶሂ ትደውልላትና ለቅሶዋን ትጀምራለች። ሲሆክም መጨነቅ የጀመረው ወዲያው ነበር።
የት እንዳለች ቢጠይቃትም በድጋሚ ያለችበትን ባለማወቋ ቡስታን ከተማ እንደሆነች ብቻና ይህንን ስራ ሴቶቹ እያሰሯት እንደሆነ ትነግረዋለች። ሲዮክ ምን አይነት ቦታ ላይ እንዳለች በመገመት ጊዜ ሳይፈጅ ወደ ቡሳን ከተማ ጉዞውን ይጀምራል። ወደ ክለቦቹ ሌሊት ላይ ሲሆን የደረሰው ሲዮክ ስሟን እየተጣራ መጮህ ይጀምራል። ድምጹን እንደሰማችም ሶሂ ትወጣለች። ሲዮክ ፊቷ ቆስሎ እንደተመለከታት መስታወቱን በመስበር ሶሂን ያድናታል። በዚህ ወቅት የክለቡ ባለቤት ትወጣለች። ሲዮክ እንደተመለከታት ግን ንዴቱን መቋቋም ያቅተዋል። ለፖሊስ አመልክቶ ቢያሳስራትም ሶሂ ህገወጥ እንደሆነች ታውቀው ወደ ሀገሯ እንዳትመለስ ይሰጋል። በዚህም ሶሂን ስትገዛት ያወጣችውን ገንዘብ 3 እጥፍ እንደሚከፍላት ይነግራታል። ሴትዮዋም ትስማማለች። ወደ ቤት በመንገዳቸው ላይ ሶሂ እስከዛሬ በቂ እንቅልፍ ባለማግኘቷ እጁ ላይ እንቅልፍ ይወስዳታል። ያለ ወላጅ የማደግን ስሜት ስለሚያውቀው ከዛ ቀን ጀምሮ የወላጇን ቦታ በመተካት ሊያሳድጋት ይወስናል። ሶሂ ስትነቃ ራሷን የሲዮክ ቤት ውስጥ በማግኘቷ በጣም ደስተኛ ትሆናለች። በነጋታው ወደ ሆስፒታል መወሰድ ነበረባት። ፊቷ በጣም ነበር የተጎዳው። ቁስሎቿን ለማንሳት የግድ ቀዶ ሕክምና ማድረግ ነበረባት። ለዚህ ሕክምና ደግሞ ወደ 50,000 ገደማ ክፍያ ያስፈልጋታል። ከዚህ በመቀጠል ሶሂን ትምህርት ቤት ለማስመዝገብ ይወስዳታል። ነገር ግን የሀገሪቷ ዜጋ ባለመሆኗ ትምህርት ቤቱ ሊመዘግቧት ፈቃደኞች አልነበሩም። ምክንያቱም ለነሱ ራሱ ችግር ሊፈጥርባቸው ይችላል። የሆነ ሰው ግን ሶሂን ህጋዊ በሆነ መንገድ በማደጎ ቢወስዳት ኮሪያዊ ዜግነት እንድታገኝ ስለሚረዳት ትምህርቷን መማር ትችላለች። የልጅቷን የወደፊት እጣ በማሰብ ሲዮክ በማደጎ ሊያሳድጋት ይወስናል። ያን ቀን ከእናቷ ነጥሎ ባይወስዳት ኖሮ እዚህ ሁሉ ጣጣ ውስጥ አትገባም ነበር። ከዛች ቀን ጀምሮም ሲዮክ ልክ እንደ አባቷ በመሆን ኃላፊነቱን ይወስዳል። ሲዮክ ከዚህ በፊት የነበረው ህይወቱ እጅግ የጨለመ ቢሆንም ሳይወልድ ደስ የሚል የአባትነት ስሜት እየተሰማው ይመጣል። ከዛ ቀን ጀምሮም ሶሂ ወደ ትምህርት ቤት መመላለስ ጀምራ ብዙ ጓደኞችን ማፍራት ችላ በትምህርቷም የደረጃ ተማሪ መሆን ቻለች። ገና በመጀመሪያ ትምህርቷ ነበር ፈተናዎቿን መድፋን የጀመረችው። ሲዮክም ልክ እንደ አባቷ ነበር የኮራባት። ጊዜያቶች ሳይታሰቡ ነግደው 10 ዓመታት እንደ ቀልድ ያልፋሉ። ሲዮክ እስካሁን አላገባም። ሶሂም ማስያዣዬ ብሎ ነው የሚጠራት። ለምን እንደዛ እንደሚጠራት ስትጠይቀው አንድ ሰው በህይወቱ የሚወደውን ሰው ሲያገኝ እንደ ማስያዣው ስለሚቆጥረው እንደሆነ ይነግራታል። አንድ ቀን ከትምህርት በኋላ ሶሂ ስትወጣ በድንገት እናቷ ከትምህርት ቤት በር ላይ ቆማ ትጠብቃታለች። ሚንግጃ ልጇን ለማየት የተወሰኑ ገንዘብ አጠራቅማ ነበር የመጣችው። ወደ ቻይና ሀገርም ልትወስዳት ትፈልጋለች። ነገር ግን ልጇ ያለችበትን ሁኔታ ከተመለከተች በኋላ ከሷ በላይ ሌላ የምትወደው ሰው እንዳለ እርግጠኛ ነበረች። ከሲዮክ ጋር አብረው ስትመለከታቸውም ምንም ነገር ሳያጎድልባት እንዳሳደጋት እርግጠኛ ነበረች። በዚህም ደፍራ ልጇን ማናገር እንኳን ይከብዳታል። ከተወሰኑ ጊዜያት በኋላ ሶሂ የሁለተኛ ደረጃ ትምህርቷን በማጠናቀቅ ወደ ኮሌጅ መግባት ቻለች። ትልልቅ የሚባሉ ትምህርቶችንም በቻይንኛ ቋንቋና ባህል መማር ትጀምራለች። አንድ ቀን ሶሂ እድሜዋ ደርሶ ዴት ትወጣለች። ከምሽቱ 3 ሰዓት ላይም እስካሁን ወደ ቤቷ አልተመለሰችም ነበር። ሲዮክ በጣም መጨናነቅ ይጀምራል። ብዙም ሳይቆይ የሶሂ ፍቅረኛ ወደ ቤቷ ተሸክሟት ይመጣል። የተወሰነ መጠጥ መጠጣቷ እንዳይታወቅባት የተኛች በማስመሰል እንዲሸከማት አድርጋለች። ፍቅረኛዋን በማመስገን ፋንታ ግን በጣም ነበር የተናደደበት። በኋላ ግን ልጁ የሕክምና ተማሪ እንደሆነና ቤተሰቦቹም የተማሩ እንደሆነ ሲደርስበት ሲዮክ ትንሽ ቀለል እያለው ይመጣል። አንድ ምሽት ከሶሂ አያት ስልክ ይደውልለታል። የሶሂ እናት በጣም መታመሟንና በድንገት ልትሞት እንደምትችል ትነግረዋለች። ይሄ ከመፈጠሩ በፊትም ሶሂ ብትጠይቃት ጥሩ ነው። ሲዮክም ሶሂን ወደ እናቷ የወሰዳት ወዲያው ነበር። ሶሂ የእናቷን መልክ ሙሉ ለሙሉ ረስታው ነበር። የምታስታውሰውም ስሟን ብቻ ነው። አያትየው ሶሂን ለመጀመሪያ ጊዜ ስትመለከታት በጣም ነበር የተደሰተችው። ቆንጅዬ ወጣት ሆና አድጋለች። በቀጣይ እናቷን ከዛ ሁሉ ዓመታት በኋላ ለመጀመሪያ ጊዜ ስትመለከታት ሁለቱም እንባቸውን መቆጣጠር አልቻሉ። ሲዮክ ይህንን ሲመለከት በጣም ነበር ያዘነው። ወደ ውስጥ እንደገቡ ሚንግጃ ተንበርክካ ልጇን ስላሳደገላት ውለታውን እንዴት እንደምትከፍልለት እየጠየቀችው ታለቅሳለች። ሲዮክ ቃል ሳይገባው ፈገግ ብቻ ነበር ያለው። ሚንግጃ በቀጣይ አንድ ሚስጥር ለሲዮክ ትነግረዋለች። ያኔ ባለቤቷ እንደሞተ የነገረችው ዜና የውሸት ሲሆን ልጇን እንደወለደች ጥሏት እንደሄደና እስካሁን በህይወት እንዳለ ትነግረዋለች። የመጨረሻ ህልሟም ልጇ አባቷን እንድታገኘው ነበር። ሲዮክ የሶሂ አባት በህይወት እንዳለ ሲረዳ በጣም ነበር የተገረመው። የሶሂን አባት ፈልጎ እንደሚያገናኛቸው ቃል ይገባላታል። ነገር ግን በውስጡ ከፍተኛ ማመንታት ውስጥ ይገባል። ምክንያቱም በሶሂ ህይወት ውስጥ ብቸኛው አባት መሆን ነው የሚፈልገው። ትክክለኛ አባቷን አግኝተው ጥላው ብትሄድ ህሊናው ይቀበለዋል ብሎ አላሰበም። በቀጣዩ ቀን ጠዋት ሲዮክና ሶሂ ወደ ቤታቸው ይመለሳሉ። ከመሄዳቸው በፊት ግን ሶሂ ለእናቷ ብዙ ትውስቶችን ትታላት ነበር ሄደችው። ትምህርት ቤት የደፈነቻቸው ውጤቶች፣ ከተለያዩ ቦታዎች የተሸለመችው ሽልማቶች ጥቂቶቹ ነበሩ። ማስታወሻ ደብተሩ ላይ ሶሂ እናቷ ላይ ምንም ጥላቻ እንደሌለባት ጽፋ ነበር። አንድ ቀን ሶሂ ቤት ውስጥ የሲዮክን ጫማ እርጅት ብሎ ትመለከተዋለች።
ለሷ ግን በየጊዜው አዲስ ጫማና ልብስ እየገዛላት ነበር ያሳደጋት። ሶሂም ይህን ካወቀች በኋላ ከትምህርቷ ጎን ለጎን ስራዎችን መስራት ጀምራል። ሲሆክ ግን ይህንን አላወቀም። የመጀመሪያ ወር ደሞዟን ስትቀበል ለሲሆክ ውድ የሆነ ጫማ ልትገዛለት ትጠቀምበታለች። በሌላ በኩል ሲሆክ የሶሂን አባት ፍለጋውን ይቀጥላል። በስተመጨረሻ ግን ማግኘት ቻለ። ያን ምሽት ሲሆክ ሶሂን እንደምንም አሳምኗት ወደ አንድ ሬስቶራንት ይወስዳታል። አባቷም እዛው እየጠበቃት ነበር። ምንም እንኳን ሶሂ መሄድ ባትፈልግም ሲሆክ በሌላ በኩል ራቅ ብሎ እንዲያወሩ ይቆምላቸዋል። ቀስ እያለ ግን ልቡ ተሰብሮ ወደ ቤቱ ይራመዳል። የእናቷ ምኞት በመሆኑ በስተመጨረሻ ትክክለኛ አባቷን ትተዋወቀዋለች። ወላጅ አባቷን በሱ እንደምትተካው ውስጡ እየነገረው ነበር። ይህንን ውሳኔ ብትወስን እንኳን አስገድዶ ሊያመጣት አይችልም። ውስጡ በሙሉ ልክ አልነበረም። በዛው ሰዓት ግን ሶሂ ትደውልለትና ለምን ጥሏት እንደሄደ ትጠይቀዋለች። ከወላጅ አባቷ ጋር አውርታ በመጨረሷ አሁን ወደ ቤቷ መመለስ ትፈልጋለች። ሲሆክ በዚህ ቅስፈት ልብ ውስጥ ከፍተኛ ደስታ ተሰምቶት በአፋጣኝ ሲሆክን ሊያመጣት ይወጣል። ትክክለኛ አባቷንም ካገኘች በኋላም እንኳን ሶሂ ውለታውን አልረሳችም። ከዚህ በላይ ደስታም ሊመኝ አይችልም። ነገር ግን በመንገዱ ላይ ሲሆክ በድንገት ራሱን መታመም ይጀምራል። እይታውም እየተጋረደ መጥቶ ሞተሩ ከቁጥጥር ውጭ ይሆናል። በሌላ በኩል ሶሂ አባቷን ለብዙ ሰዓታት ብትጠብቀውም ሲሆክ ሳይመጣ ይቀራል። ምሽቱም ይነጋል። እስካሁን ግን ከሱ የሰማችው ምንም ነገር አልነበረም። ከዛች ቀን ጀምሮም ሲሆክ የትም ሊገኝ አልቻለም። ከሞተሩ አደጋ በኋላ ምን ይፈጠር ማንም የሚያውቀው ነገር አልነበረም። ከዚህ በመቀጠል ሶሂ ከጆንግ ጋር ቀን ከሌት ሊፈልጉት ይሞክራሉ። ፍለጋቸው ግን 10 ዓመታትን ያስቆጥራል። የፊልሙ መጀመሪያ ላይ የሰማነውም የስልክ ጥሪ ከጆንግ ነበር። ስለ ሲሆክ አዲስ መረጃ ተገኝቶ ነበር የደወለላት። ይህንንም እንደሰማች የያዘችውን ነገር በሙሉ ትታ ትወጣለች። ተገኘ ወደ ተባለበት ሆስፒታል ደርሰው አንድ ሰው የሲሆክን ገለጻ በሙሉ ያሟላል። ቼክ ካደረጉ በኋላ ግን ሲሆክ አልነበረም። 10 ዓመታት አልፈው እስካሁን አልተገኘም። ያልተፈለገበትን ቦታ አልነበረም። ቀን በቀን ግን ተመሳሳይ ውጤት ነበር። ሶሂ በመንገዷ ላይ ተስፋ ቆርጣ በምታለቅስበት ወቅት ድንገት በልጅነቷ ሹንቦ የሚል ስም ስያሜ አውጥታለት እንደነበር ትዝ ይላታል። ሶሂ በአፋጣኝ ኮሪያ ውስጥ ትልቅ ወደ ተባለ አንድ የፖሊስ ተቋም በመሄድ ከ10 ዓመታት በፊት ሻምቦ በሚባል መጠሪያ የተገኘ ሰው ካለ ትጠይቀዋለች። ፖሊሶቹ የተወሰነ ካጣሩ በኋላ የአቅመ ደካማዎች መርጃ ማዕከል ውስጥ በዚህ ስም የሚጠራ ሰው ያገኛሉ። ወደ ተቋሙ እንደደረሱ ከ10 ዓመታት በፊት የመጣ ሰው መሆኑን ይነገራቸዋል። ነገር ግን የማስታወስ አቅሙ ተዳክሞ ለረጅም ጊዜ ታሞ በመቆየቱ አሁን ጥሩ ሁኔታ ላይ አልነበረም። ሶሂ በቀጣይ ማስታወሻ ደብተሩ ይሰጣታል። 2 ቃላቶች ብቻ ነበር የተጻፈባቸው፣ ሻንቦና ማስያዣዬ። እነዚህን 2 ቃላቶች በመመልከት ብቻ 100% እርግጠኛ መሆን ይቻላል። ሶሂ በቀጣይ ወደ አንድ ታካሚ ክፍል ትወሰዳለች። ክፍሉ ውስጥም አንድ ሰው በመስኮቱ ትክዝ ብሎ ተቀምጧል። ሰውየውም የእውነት ሲሆክ ሲሆን ማንንም ሰው ማስታወስም ሆነ ማዋራት አልቻለም። ጆንግ እያለቀሰ ለ10 ዓመታት ሲፈልገው እንደቆየና ይህንን ሁሉ ጊዜ እንዴት አስችሎት እንደጠፋበት ይጠይቀዋል። ሶሂም ምን ያክል እንዳደገች እንዲያያት እየነገረው ለቅሶውን ይቀጥላል። ሶሂ ከሲሆክ ፊት ብትቆምም ሊያስታውሳት አልቻለም። ማስያዣክ ነኝ ያንተው ሶሂ ብላ ታለቅሳለች። ነገር ግን ምንም መልስ የለም። ሶሂ በቀጣይ በውድ ዋጋ ያኔ የገዛችለትን ጫማ ከአጠገቡ ታስቀምጥለታለች። ይህም በትንሹም ቢሆን ሲሆክን ነቃ ያደርገዋል። ከ10 ዓመታት በኋላም ሲሆክ ለመጀመሪያ ጊዜ ይናገራል። ከአፉ የወጣውም ልጄ ናት እያለምኩ ሳይሆን የእውነት መታለች የሚል ነበር። ካልሲ ውስጥ የባንክ ደብተሩ ይገኛል። ከልጅነቷ ጀምሮ ለሶሂ የወደፊት ህይወት እያለ የተወሰነ ገንዘብ ያስቀምጥላት ነበር። ሶሂ እያለቀሰች አባቷን ይቅርታ በመጠየቅ ይህን ሁሉ ዓመታት ሳታገኘው በመቅረቷ ምን ያክል መጎዳቷን ታስረዳዋለች። እስከ ዛሬ ድረስ ላደረገላት ውለታም አንቀባራ እንደምታኖረው እየተናገረች አቅፋው ቃል ስትገባለት ፊልሙ ያበቃል።